የተለያዩ የሰው ልጅ ግላዊ ማንነትንና ምግባርን የዕለት ተዕለት አኗኗር ከተበጀበትና ብይን ከተሰጠበት ታሪካዊ መዋቅር ውጭ በተሟላ ሁኔታ መረዳት አይቻለንም። ምክንያቱም ይህ ታሪካዊ መዋቅር በአንድ ማህበር አባላት ዘንድ በተለያዩ ጊዜያት ለሚከሰቱ ማህበረ ታሪካዊ ለውጦችን በተገቢው መንገድ ለማስተናገድ ከማስቻሉ በተጨማሪ እያንዳንዱ የማህበሩ አባላት የኑሮ ዘይቤና ሰው ለመሆን የሚያጋጥሟቸውን ታሪካዊ ውስንነትና እምቅ አቅሞችን በተመለከተ ከፍተኛ አስተዋጽኦ ያደርጋል። በማህበሩ መዋቅር ውስጥ ነው የሰው ልጅ ታሪክ ሰሪነቱ የሚገለጸው። በዚህ የሰው ልጅ የታሪክ ሰሪነት ሂደት ውስጥ ደግሞ መንግስታት አንድ አካል ሆነው እናገኛቸዋለን። በሰው ልጅ የታሪክ ሰሪነት ሂደት ውስጥ የመንግስታት ድርሻ የሚሆነው ከሚገዟቸው ህዝቦች መካከል የተለያዩ ግለሰቦችን የመመልመል፣ የማብቃት፣ የማደራጀት ወይም የመጨፍለቅ ማህበረ ታሪካዊ ሚናን መጫወት ላይ ነው። ለምሳሌ በቀዝቃዛው ጦርነት ወቅት በመንግስታት ወይም በመንግስታት ማህበር መካከል የሚፈለገውን አይነት ግለሰብ ለመፍጠር የተደረገው ፖለቲካዊ ትግል አንዱ ምሳሌ ሊሆነን ይችላል። በመጨረሻም ያ ተፈላጊ ግለሰብ በመካከለኛው ምስራቅ፣ በእስያና በሌሎች የሶስተኛው የዓለም ሀገሮች ውስጥ በመፍጠር ተሳክቶላቸው ነበር። ይህ ተፈላጊ ግለሰብን የመፍጠር ትግል የሚያመለክተን አብይ ነገር የባህልና የፖለቲካን ጠንካራ ግንኙነትን ነው። የሰው ልጅ ማህበረ ታሪካዊ ተዋናይ ነው የተባለውም እንደዚህ አይነቱን ታሪካዊ ትግልን ከግምት ውስጥ በማስገባት መሆኑ ነው። ስለዚህ የሰውን ልጅ በአግባቡ መርዳት የምንችለው ተከታታይ ትውልዶች ለዕለት ተዕለት ኑሯቸው እንዲመችና እንዲበየን አድርገው በፈጠሩትና እነርሱንም በተራ በፈጠራቸው ማህበረ ታሪካዊ መዋቅሮች መካከል ያለውን ጠንካራ ግንኙነት በመመርመርና በመረዳት ብቻ ነው። ስለዚህ የሀገራችንን ነባራዊ ሁኔታ ለመረዳትና መሰረታዊ ለሆኑ የሀገራችን ችግሮች ከስሜትና ከመፈራራት የተነጠሉ መፍትሄ ሐሳቦችንና የትግበራ ማዕቀፎችን ለምንሻ ኢትዮጵያውያን ሁሉ ታሪካችንን በጊዜ ሂደትና ከተለያዩ ተገዳዳሪ አስተሳሰቦችና አተራረኮች አንጻር መለስ ብለን ለመመርመር እንገደዳለን። ከቀደሙት ትውልዶች የተቀበልናቸው ውርስና ቅርሶች ከኛ ቀድመው ነው የተፈጠሩት። ይህ ማለት የቀደሙት ትውልዶች ውርስና ቅርሶች ወደ እኛ መጡ እንጂ እኛ ወደ እነርሱ አልሄድንም። ስለዚህ እኛ ያለ ምንም አይነት የመፍቀድ ወይም የመምረጥ ነፃነት ሳይኖረን ተገደን ነው የምንቀበላቸው። እያንዳንዳችን በአንድ በተወሰነ ማህበረ ባህላዊ ውርስና ቅርሶች ውስጥ ተወልደን በተወለድንበት ቤተሰብ በሚገኘው የቋንቋ የእምነትና የግብረ ገብ ስርዓት ማዕቀፍ ውስጥ ካደግን በኋላ ነው ከማንኛውም ሀገራዊ ተቋማትና ህግጋት በአባልነት የምንታቀፈውና የሚጠበቅብንን ማህበራዊ ሚና የምንወጣው። ከዚህ የምንረዳው አብይ ነገር በእያንዳንዳችን አቅምና ቁጥጥር ስር የሚኖሩት ብቸኛዎቹ ነገሮች የአባቶቻችንን ውርስና ቅርሶች አምነን መቀበልና ዳግም ማረጋገጥ ብቻ ናቸው። ለሀገራዊ ማንነታችንን መሰረታዊ መነሻዎችን በአግባቡ ለመገንዘብ ሁለት ነገሮች በአንድ ላይ ማከናወን ይኖርብናል። አንድም ያለ ፈቃዳችን መቀበል፣ ሁለትም በፈቃዳችን ዳግም ማረጋገጥ ናቸው።